አብቴ አሁን እኔ አንተ እንድትሄድ እኔ አልፈልግም። የፈለገ ስራም ቢኖርብህ መሆን ያለበት በቃ ስራን ማስቀየር ያለብህ ልጆቹ እንደምታያቸው ነው እና አንተ ታስፈልጋለህ። የሁለታችሁ መጣላት እነሱን አስማምቶ ነበር። ሌላ ችግር ሆነ አይደለ? ሌላ ችግር ሆነ። እናንተም አልተስማማችሁም፣ እነሱንም አላስማማችሁም። ይቸኩላል እኮ ነው አብቴ፣ ይቸኩላል። ሁለታችሁም ዶማ ናችሁ። ግን በጣም ተበሳጭቼ ነበር። የምሬን ነው። ሁለታችሁም ዶማ ናችሁ። እሱን ታምናላችሁ። አንገት ይሰበር ማለት ነው። ምንም አይደለም። ጸብ የፈለገኝ አይ ጸብ ከፈለገኝ አብቴ ይንገረኝ። አሁን ነገር ላይ ነገር እየወለደ ነው። እንደዚህ ረጅም ርቀት ሄድ ነው የሆነ ባለመነጋገር ብቻ ባለማውራት ይሁን ትንሽ የተራ ነገር ናት አይደል? መጨረሻ ላይ ተራ በቃ ይሆንች እዚህ ግብ የማትባል ነገር ናት። ይሄ ሁሉ ነገር ውስጥ እየከተታች ነበር። እኔ የትኛውንም ነገር ማውራት ይቀድማል። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? አለን እግዚአብሔር ይመስገን። እንግዲህ ዛሬም ተገኝቻለሁ ማለት ነው። በድጋሚ ሁለት ወጠጤዎች ይቀሩኛል። ሁለት ወጠጤዎችን በሚገባ አስተካክያቸዋለሁ ማለት ነው። አሁን ደግሞ ሁለት ወጠጤዎች ጠራቸዋለሁ። በጣም ያስቸገሩ ልጆች አሉ። ያው በስልክ ከፍጻ ጋም ከናም አውርተናል። ነገሮችን እንዲያስተካክሉ ደጋግሜ ነግሬያቸው ነበረ። ግን ያው ጉርምስና ይመስለኛል ወይ መቆንጠጥ ፈልገው ወይ መኮርኮም ፈልገው ይሁን አላቅም፣ ሊያስተካክሉ አልቻሉም። ጭራሽ እርስ በራሳቸው እየተደባደቡ ብዙዎቻችሁም እንግዲህ ሁለታችሁ ተስማሙና አስማሙ ስትሉ ነበረ። ያ ነገር ደግሞ በጣም የሚያስፈልግ ነገር ነው። መጀመሪያ ሰውን ከማስታረቅ በፊት ራሳችን መጀመሪያ ምን ጋር ያለ ነው ብላችሁ ቆም ብለው ማሰብ አለባቸው ማለት ነው። እኔ ራሴ ያልተረጋጋ ሆኜ እንዴት ነው ሰውን ላረጋጋ የምችለው? እና ሁለቱም የየራሳቸው ልክ የሆነ ነገር ይኖራቸዋል ብዬ አስባለሁ። ፍጹሜም በራሱ በኩል ልክ የሆነ ነገር አለው፣ ሄኖክም በራሱ በኩል ልክ የሆነ ነገር አለው። ያው እሱን ደግሞ አንድ ደግሞ ታላቅ የሆነ ደግሞ ሰው ገብቶ እንዴት እንደሆነ ማስረዳትና ምን እንደፈለጉም ቁጭ ብለው እርስ በራሳቸው ተጠያይቀው ብሩክና አይሚን እንዳደረኳቸው ቁጭ ብለው አውርተው ነገሮችን ፈተው ከዚህ በኋላ እንደዚህ አይነት ጸብ ውስጥ ሁለቱ ይሄ እንትና ትክክል ነው እንትና ትክክል ነች ሳይሆን ትክክለኛው ያጠፋውን አጥፍተሃል፣ ያላጠፋውን ደግሞ አንተ ትክክል ነህ፣ ግን እንዲህ ብታረግ ብሎ እንዲመክሩ በተቻለኝ አቅም። ምክንያቱም እኔ እዚህ ብዙ ጊዜ አልመጣም፣ ከስንት ጊዜ አንዴ ነው አሁንም የመጣሁት። በጣም ያለችኝን ውስን ጊዜ አጣብቤ የመጣሁት ምክንያቱም ሁለቱም በጣም የምወዳቸው እንዲለያዩ አልፈልግም። በእርግጥ ሄኖክና ፍጹሜም እንዲለያዩ ስለማይፈልጉ ነው እዛ ነገር ውስጥ የገቡትም የተጣሉትም እና ያንን ደግሞ ሁለቱ አንድ ሆኖ ነው እንጂ እየተጣሉ እየተገፋፉ እየተደባደቡ ሳይሆን አንድ ላይ ሆነው ሁለቱን ማስማማት እንዳለባቸው ነው የሚሰማኝ። እና ሁለቱንም እንግዲህ ደውዬ ፍፄን ሄናን ይዘውና ብየዋለሁ። ያው እኔ ያለሁት አሁን እነ ሃይሚ ሰፈር አካባቢ ነኝ፣ ነግሬያቸዋለሁ ይመጣሉ ብዬ አስባለሁ። ሄኖክም በእርግጠኝነት ፍጻ ይዞት እንደሚመጣ አውቃለሁ። ሁለቱም አክብረውኝ የምላቸውን እንደሚተገብሩና ከዚህ በኋላ እንደማይጣሉ ሁለቱንም እንደሚያስማሙ ራሳቸውም ተስማምተው አንድ ላይ እንደሚኖሩ እርግጠኛ ነኝ። ከዚህ በፊት ደግሞ ተናድጄ በጣም ሰድቤያቸው ነበረ። ያው ስድቤን እንደማይቀየሙኝ እርግጠኛ ነኝ። ግን እሱንም ይቅርታ ልላቸው ፈልጋለሁ። ያው ስሜታዊ ነው የተሳደብኩት እና እሱን ነገር እንዲያስተካክሉ ሁለታቸው ጋር ያለውን ነገር ክፍተት ሞልተው አንድ ላይ እንዲሆኑ እዚህ ከተማ ላይ እርስ በራሳቸው ነው እንጂ ሊጠቃቀሙ የሚችሉት ማንም ለነሱ ከሌላ ቦታ መጥቶ አንዱን ደግፎ ሊያኖር አይችልም። ሄኖክም ለፍጹም ፍጹምም ለሄኖክ ብሩክም አንድ ላይ ሆነው ነው በቃ ሁሉም እርስ በራሳቸው ነው ሊደጋገፉ የሚችሉት። ስለዚህ አንድ ላይ ሆነው ሁላቸውም አንድ ሆነው የመጣባቸውን ጠላት አንድ ላይ ተጋፍጠው እንዳይሆንም ሳይሆን ተጋፍጠው አንድ ላይ አሸንፈው ቆመው ማየት ነው የምፈልገውና አንዳንድ ስህተት የሆኑ ነገሮችን እዚሁ በእናንተ ፊት ነግራቸዋለሁ። ከዛ በኋላ ያለውን ነገር እንደሚያስተካክሉ እርግጠኛ ነኝ። ሁሉም ጓደኞቹንም እነሱንም በጣም ነው የምወዳቸው፣ አውቃቸዋለሁ በቅርበት። በጣም ጥሩ ጓደኞች ነው ያሉት። ይሄን ያህል ለክፉ የሚሰጡ አይደሉም። በቃ
ሁሉም በጣም ጥሩ አስተሳሰብ ነው ያላቸው ይመስለኛል። ያው ልጅነት ነው እንደዚህ የሚያደርጋቸው ልጅነት ነው እንጂ ክፉ ሐሳብ ኖሯቸው አይደለም። ያው እናንተ ልትረዱት የምትችሉት በምታዩት ነገር ስለሆነ አንዳንዱን ክፉ ያደረጋችሁበት ቦታ አለ። እሱም ትክክል እንዳልሆነና ትክክለኛው ማንነታቸውን እዚች ጋር ምን ያህል ታላቃቸው ክብር እንዳላቸው በጣም በቃ ትሁት እንደሆኑ የምታዩበት ይሆናል ብዬ አስባለሁ። በጣም ነው መወዳቸው። እኔ ሄኖክም ፍጹሜም ጠርቻቸዋለሁ። ያው እንግዲህ እስኪመጡ ትንሽ እንጠብቃቸውና ከኔ ጋር እናገኛቸዋለን ማለት ነው። ብዙ ነው ለውጤ ንጹህ ሰው ገፋ እያለኝ ውስጤ የማኖ ስንቄ ጣልኩት ያፋፉን ቅርቤን እያየ የደፍ ደፉ አውቃለው በኔ ልብሽ ቢደማም ቅር ለእግዚአብሔር ማለት አይከፋ። አማነሽ ምንም አትሽኮርመሙ። እንዴት ናችሁ? ሰላም በሏችሁ። ሰላም ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። ፍጹም ደህና ነኝ። እግዚአብሔር ይመስገን። ከማ ልጀምር አንዳችሁ? እኔ ደህና ነኝ። ቤተሰብ ሀብቴ አትፍራ፣ ምንም አትቅለስለስብኝ። አሁን መቅለስለስ አያስፈልግም። በስራ ሰላም በልበለው እንዳይፈራ። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተም ባላችሁበት ሰላማችሁ ብዝት ፍክት ይበልልን። አሜን። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን። እንዴ ያበላሰረ ክብር እኮ ነው ከአንገቴ ዝቅ ብዬ አረባት አንገቴ ይሰማል። ጭራሽ እዚህ አጠገብ ይሆን ልትጣሉ ነው? ምንድነው የፈለከኝ? ነው ከአንገቴ ይሰበር ማለት ነው። አትየሰማው ነው አንገቴ ይሰበር ማለት ነው። ምንም አይደለም። ጸብ ነው የፈለከኝ? አይ ጸብ ከፈለከኝ አብቴ እንገረኛ። አይ እንግዲህ አሁን ይኸውልህ የመጣሁት በጣም ባለፈው ተናግሬያቸዋለሁ። አይታችሁታል? አዎ አይታችሁታል። ለሱ ለስድቤ ያው በጣም ይቅርታ። ግን አንዳንድ እውነት አለው እዛ ውስጥ። አንዳንድ ሁለታችሁም ዶማ ናችሁ። ግን በጣም ተበሳጭቼ ነበር። የምሬን ነው። ሁለታችሁም ዶማ ናችሁ። እሱን ታምናላችሁ ታምናላችሁ። እና የምሬን ነው። አሁን ቀልድ ሳይሆን አንዳንድ ሁለታችሁ ጋር ያየሁት ችግር ነበረ። አንተም የራስን እውነት ነበረ፣ እሱም የራሱን እውነት ነበረ። ግን አንድ ደግሞ የተሳሳታችሁት ነገር ምንድነው? አንድ አልሆናችሁም ነበር እና ምንድነው ነገር ውስጥ እናንተን ሁለታችሁን ሊያጣላ የነበረው ምንድነው? አሁን ወደኋላ መመለስ ሳይሆን እዚሁ ፈተነው እኔም ልሄድ ስለሆነ እና ለመጨረሻ ግልጽ የሀሳብ ልዩነት እንጂ እኔና ፍጹሜ እንደምንዋደድ ታውቃለህ። ጓደኛሞች ነን። ግን የሀሳብ ልዩነት እኔ ብሩክ ልክ ነው ስል እሱ ደግሞ አይደለም የመናገር የማስረዳት ግዴታ አለበት ሲል በመሀል እንደዚህ መጋጨቶች ተፈጠሩ እንጂ ሌላ ልክ እንትን አይደለም። ምናምን ሳይሆን በቃ በመሀል ላይ እንደዚህ አይነት ሀሳቦች ነው ያጋጩን የነበሩ። ከዛ መጨረሻ ላይ ተስማማን። ምክንያቱም ነገሩን ዞር ብለን ስናስበው ለማንም አይበጅም። በዛ መሀል ግን የሁለታችሁ መጣላት እነሱን አስማምቶ ነበር። እነሱ ሌላ ችግር ሆነ አይደለ? ሌላ ችግር ሆነ። እናንተም አልተስማማችሁም፣ እነሱንም አላስማማችሁም። ይቸኩላል እኮ ነው። ይቸኩላል። ሁለታችሁን ትቸኩላላችሁ። አሁን እኔ አልናገርም። ከተናገርኩ ሌላ ነገር ነው። አሁንም ትቸኩላለህ ትለኛለህ እንዴ? እዚህ ልትንጫጩ ነው እንዴ? እኔ ጠራኋችሁ ላስማማችሁ ነው እኮ እና ትቸኩላለህ ይለኛል። እሺ በለው፣ ዝም በል እሺ በለውና ቀጣይም እኮ እንደዚህ አይነት ነገር ሲፈጠር ትቸኩላላችሁ። እውነቱን ስነግር እናንተ ልጆች ያው ማርያም ነው ልታለምጡ ከሆነ ማለት ነው። አልሰማችሁም። የምሬን ነው እና ያው የምሬን ነው። ለቀልድ ሳይሆን ቀጣይ ምንድነው ማድረግ የምትችሉት?
ሁለቱ ሲጣሉ እናንተም ሁለታችሁም አብራችሁ መጣላት ነው ወይስ እንደ ጓደኛ ተከባብራችሁ እንደ ወንድም? እኔ ማቃችሁ በጣም ጓደኛሞች በጣም የተቆራኛችሁ ናችሁ፣ እንደዚህ እጅና ጓንት ማለት ነው። ግን ደግሞ እየተጣላችሁ ሳይ ይከፋኛል፣ ይደብራል አይደል? ስለዚህ አንተም በአንተ በኩል የነበረውን አስረዳና ይቅርታ ተባብላችሁ እኔም ወደ እነቀዋለሁ ያላችሁት እናንተ ናችሁ። እንግዲህ ሌላ ማንም የለም። አብቴ አሁን እኔ አንተ እንድትሄድ እኔ አልፈልግም። የፈለገ ስራም ቢኖርብህ እዚህ ነው መሆን ያለበት። በቃ ስራን ማስቀየም አለብህ። ልጆቹ እንደምታያቸው ነው እና አንተ ታስፈልጋለህ። አይ ከዚህ በኋላ እንደዚህ አይነት ነገር የለም እኮ። ተስማሙ እኮ በቃ ተስማምተዋል። በቃ እዚህ ቢሆንስ ሀብቴ ምንድነው? ለምንድን ነው ይለኛል እኮ ግን እዛስ ናኒ ያለች ስራ ሙሺ ያለች ሙሺ ታውቃለህ። ሙሺን ደግሞ ያማት እያመማት ነው። ይፈጥናል። እኔ ለጥሩ ነገር ነው ለጥሩ ነገር ነው። አሁን እዛ የሚበላሽ ነገር አለ ፍፄ። አዎ እና ሁለታችሁ ተስማሙ ነው እኔ አሁን የጠራችሁ። ያያየዋ እንዴት ከነገ ይስማማል? የምር ተስማምተናል። ብዙ ጥፋቶቻችንን አይተናል። አንተም ካወራ በኋላ ቪዲዮዎችን አይተናል። እነ ብሩክ ጋር የሚፈጠሩትን ነገሮች አይተናል። እኔም ይቅርታ አልጠየኩትም። ጓደኛሞች ማለት ይቅርታ መባባል የለም ምናምን ብዬ ጥሩ ነው እኮ ግን ከደበረ እኔ ይቅርታ መጠየቅ ይቅርታ አያችሁ። በቃ እንደዚህ መተሳሰባችሁ እንደዚህ መተሳሰባችሁ በጣም አስከፍተናል። በጣም በቃ እንዲደብር አድርገናል። እዛ ሆነ እዚህ ድረስ እንድትለፋም አድርገናል። እኛ እየተጣላን እንደዛ እኛ ማስማማት የምንችለውን ነገር እኛም አልፎ ተርፎ ነው። አይ የኛውን የናንተ አንድ በሌላም ሃይሚ ተናዳለች አይደል? በእኛ ምክንያት ወይ ባንተ ወይ በኔ ገብቷል እኮ አንድ ነገር አናዷታል። እኛ ስለተጣላን እኛ የማይሆን ነገር ተከፋፍለን አንዳቸው ላይ የሆነ እንትን አይነት ስሜት ፈጥረን ነበረ። ያንን ነገር ደግሞ እኔ እናንተ ተስማምተን ቢሆን በዛ ሰዓት ወይ ባንተ ሐሳብ ወይ በኔ ሐሳብ ተስማምተን ቢሆን እንደዛ አይነትም ነገር ባልተፈጠረ ነበር። ነገሩ እንዲህ ባልሰፋም ነበረ እና አሁን ከዚህ በኋላ መማሪያ ነው፣ እንድንማርበት ነው። ጥሩ ነው እኮ የኛ መጣላት ነገ ከነገ ወዲያ እንዳንጣላ ነው የሚያደርገን። እነ ቡቡም እና ሃይሚም ይሄንን ነገር ማየታቸው አሪፍ ነው። የትኛውም ሰው ሁሉ ነገር አልጋ ባልጋ አይሆንለትም። የትኛውም ነገር በቃ የሆነ ነገር ያጋጥመናል። ያንን ነገር ደግሞ መፍታት ከቻለን አሪፍ ነው። አሁን ከዚህ በኋላ እንደዚህ አይነት ነገር እንኳን ቢፈጠር ሩቅ እንዳይሄዱ መነጋገር ባለባቸው መነጋገር፣ ማውራት ባለባቸው መንገድ ማውራት፣ የሆነ ረጅም ርቀት ባይሄዱ እኔ ደስ ይለኛል። አሁን ከዚህ በኋላ አብቴ አንተም ለነሱ መምከር ያለብህ በቃ እንደዚህ አይነት ነገር ቶሎ መፍታት ቢችሉ። አሁን ነገር ላይ ነገር እየወለደ ነው። እንደዚህ ረጅም ርቀት ሄድ ነው የሆነ ባለመነጋገር ብቻ ባለማውራት የሆነ ትንሽ የተራ ነገር ናት አይደል? መጨረሻ ላይ ተራ በቃ የሆነች እዚህ ግብ የማትባል ነገር ናት። ይሄ ሁሉ ነገር ውስጥ እየከተታችሁ የነበረው እኔ የትኛውንም ነገር ማውራት ይቀድማል። ማውራት መስማት አይደል? አዳምጠ ሰምተ ተግባብተ ያንን ነገር ለመፍታት መሞከር እንጂ እንዲህ በጸብ በምን ምናምን የሚሆን ነገር የለም። ያ አንድ ወጣቴን ልጅ ያው በእርግጠኝነት ከናንተ እኮ አያልፍም። እናንተ ሁለታችሁ አንድ ስላልሆናችሁ እንጂ እንኳን ሃይሚ ቤት ጭራሽ በርግዶ ለመግባት ሲያወራ እንኳን ስለሷ ሲያወራ እንኳን እዛ ማስቆም የምትችሉ ልጆች ናችሁ። እኔ በደንብ የምተማመንባችሁ ማለት ነው። እና ማንም ሰው ቢመጣ ከዚህ በኋላ እናንተ አንድ ሆናችሁ እንጂ ተለያይታችሁ ሆነ ማለት እርግጠኛ ነኝ አንዱ ወደዛኛው ይገለበጥና ጠላት ለጠላት ነው የምትሆኑት። ምንም የፈለገ ጓደኛ ብትሆኑ እንኳን ማለት ነው። አንተ እሱን ለመጣል እሱ አንተን ለመጣል ሲል ወደ ጠላትነት ነው የሚቀየረውና ይሄ ደግሞ ጥሩ አይደለም። ሁለታችሁ መሀል ጥሩ የሆነ ግንኙነት እንዳለ አውቃለሁ። ያ ጥሩ ግንኙነታችሁ ደግሞ በዚሁ እንዲቀጥል ፈልጋለሁ እና በጣም ነው ማመሰግናችሁ። ማርያምን ከልቤ ማርያምን በጣም አክብራችሁኝ ድረስ ስለመጣችሁ አክብራችሁኝም ስለምታዳምጡኝ እኛ አላከበርንህም። የሆነት እንደዛ እንኳን እያልከን እኛ ሌላ ነገር ነበር ስናስብ የነበረው ይሆናል አይደለ? እኛ ያው ባለማወቅ ነው እናስተካክላለን ብለን ነው ያ ሁሉ ነገር ያ ሁሉ ረብሻም ስንፈጥር የነበረው። ግን ደግሞ በእንደዛ አይነት ነገር ሊስተካከል እንደማይችል እኔ አሁን ገብቶኛል። ነገር ማስፋት ነው የሚሆነው፣ ነገር ላይ ነገር መጨመር ነው የሚሆነውና አቴ በዛ ሰዓት ባለመረዳት አንተን በጣም ይቅርታ። ይሆናል ችግር የለውም። እኔ ይቅርታ አጠይቁኝ ሁላችሁንም።
በጣም ነው የምወዳችሁ። እንዳለን እናመሰግናለን። ደግሞ መተህ ስላስታረክልን እኛ ጨንቆን ነበረ በመሀል መተህ ደግሞ ስላስታረክልን ደስ ብሎናል በእውነት። እኛ እናንተ መፍታት የምትችሉት ነው ይሄ ነገር አየዋ። እኔ በቀላሉ አይደለ በቃ እናንተም አንድ ብትሆኑ መፍታት የምትችሉት ነበረ እና በጣም ነው ማመሰግናችሁ ሁለታችሁንም በጣም ነው የምወዳችሁ። እነዚህ ልጆች እንግዲህ እናንተም በሄናም የተናደዳችሁ እንግዲህ ያው እንደምታዩት ተውት ሰው ነው ይቅርታ አድርጉለት። በፍጹም በኩል እንደዚህ የተናደዳችሁ ያው እንደምታዩት ተውት ነው በሱ የተናደዳችሁ ይቅርታ እንደምትሉት በጣም በሙሉ ተስፋ አለኝ ማለት ነው። እና ሄና የምትለው ነገር አለ እዚች ጋር ፍጹም በተናገረው ወይኔ በተናገርኩት ያስቀየምን ነገር አለ? ሁላችሁም ልክ ናችሁ። እኔ ምን ድሮ የምለው ምንድነው በጓደኛሞች መሀል ጥልም ድብድብ ምንም ይፈጠራል። አንዳንዴ ደም አለ ካሳ ፈጥሮ ግን ምንድነው አንተም ያው እንደ ያው የሰፈር ልጆች ነን እዛም ቡታጀራ ያው እንዳየው ያንተም አስተዳደግ ከጓደኞች ጋር እየታረቅ ምናምን ሌላ ሰው ሲያይ የምትስማማ የምታወራ የምትነጋገር አይመስለው፣ ግን አንተ ነህ የምታውቀው ያለህን ግንኙነት ምናምን እና እኛ የፈለገ ብንጣላ አንድ ነው፣ የፈለገ ብንሰዳደብ ብንጣላ ብንመታታ መልሰን የምንገናኝ ሰዎች ነን። ተቆራርጠን የምንቆራረጥ ሰዎች አይደለም እና የምትወዱን ቤተሰቦች ሰላማችን የምትፈልጉ ሁላችሁም የሁላችንም እድገት የምትፈልጉ በጣም ብዙ ሰዎች አላችሁና በጣም ነው እናመሰግነው። ምንም አድርገንላችሁ አይደለም፣ ግን ዝም ብላችሁ ስለምትወዱን ሰፖርት ስለምታረጉን በጣም እናመሰግናለን። እንወዳችኋለን። እኛም ሀብቴም በጣም ነው የምናመሰግነው። ግራ ገብቶን ነበር ቅድም እንዳልኩክ የተለያየን ቪዲዮ ሲሰሩ እኔ በጣም ነበር ግራ የገባኝ። ካየው ትላንትናም ከልጁ ጋር የተጣላሁት በቃ እንደዚህ አይነት ነገሮችን እንትን ሲል በቃ በጣም ስሜታዊ ሆኜ ነበረ። ግን እግዚአብሔር ምን ይሳነዋል ፈጣሪ። ያው አንተ መተህ ትንሽ ጓዝ ትልባቸው በቃ ስርዓታቸውን ይዘዋል። ለሱ በጣም ደስ ብሎኛል። ስራህን ብዙ ነገር ትተን የመጣው ቴንኪው በጣም አንተ ምስጋና ይገባሃል። ብቻ እንወዳቸዋለን ሁላችሁ። ፍፄ ይወዳል። እኔ ላይ ለምንድን ነው የምታላገጠው? አሁን ቀልዱን ተውትና በቃ ያው በእርግጠኝነት ከዚህ በኋላ እንደዚህ አይነት ነገር ይፈጠራል ብዬ አላስብም እናንተ መሀል ላይ ማለት ነው። ከተፈጠረም እርስ በራሳችሁ ተነጋግራችሁ ማንም ሰው ሳይገባባችሁ ለመፍታት ሞክሩ። ሶስተኛ ሰው ምንም አያስፈልግም። ነገር ማስፋት ነው የሚሆነው እና አሁን የዚህ ልጅንም ጉዳይ ቀስ ብለን መፍታት አለብን። ፍፄ እንደምታየው ነው ልጁ በጣም ጥጋበኛ ነው እኮ። ቀስ ብላችሁ ሳትጣሉ በንግግር በፍቅር ያዙትና እስቲ ይሄን ነገር ይፈታል አይፈታም። ፍቅር የሚገዛው አይመስልም ልጁ ስታይ። አሁን ምን መሰለህ አሁን ላይ የትላንቱ ቪዲዮ ካየው አይደለም ምን እንደሆነ ታውቃለህ። አሁን ልጁ እንደዛም እየሆነ የነበረው ቡቡና ሃይሚ ጋር ክፍተት ስለነበረ ነው። ሁለቱ ጋር አንድነት ቢኖር ሁለቱ ጋር ሰላም ቢኖር ልጁም እየመጣ እንደዛ ባልደነፋ ነበረ። አሁን ሁለቱ ጋር የሆነ ትንሽ የክፍተት ስላየ ነው ልጁም እንደዛ እየተመላለሰ የነበረው። ሃይሚና ቡቡ ጋር ሰላም ስላልነበረ ሁለቱ ጋርም ጭቅጭቅ ስለነበረ ነው። እናንተ ጋርም ሰላም አልነበረም። እናንተም ብትሆኑ ደግሞ በእርግጠኝነት ይፈራ ነበረ። አሁን እኮ ከማጋ ማን ይጣለው? እሱን አንተ ተውት ያለው እኮ እሱ ይፈራል ነው ብቻ አይደለም። ምን እያሰብኩ እንደነበረ ታውቃለህ? ጸብ እኮ ተራ ነገር ነው። ይሄ ነው ተራ ነገር ነው። ይሄ ጸብ በጸብ አይደለም። ፈርድ አይደለም። ምን አሁን በአንድም በሌላ ልጁ የሆነ ተልእኮ እንዳለው ገብቶኛል። ገብቷል። ከቡቡንም ሌላ ችግር ውስጥ የመክተት ፕላን ነበረው ልጁ። እንደዛ ደረቱን ነፍቶ ሃይሚ ቤት ቦርሳ ይዞ መምጣት ማለት ምን ማለት ነው? ማሰብ መቻል እኮ ነው። እውነት እናንተን አለመፍራት እኮ ነው እኮ። ብሩክን ሌላ ችግር ውስጥ መክተት እቅድ አለው። በቃ አሁንም ቢሆን እኛ አሁን በአንተ በኩል ትክክል ነው ምለው ብሩክን ችግር ውስጥ ሊከተው ነው በሚለው ነው። በሱ በኩል ደግሞ ትክክል ነው ምለው እዛች ጋር እሱን መጥቶ ቀጥቅጦ ማስወጣት ትክክሉ ነው። በቃ እንዳይሳፈጥ ማድረግ ነው ልጁን። ምንም አይነት በቃ እንዳይሳፈጥ ማድረግ ነው፣ መጣላት ሳይሆን በቃ ልጁ እንደዚህ ጭራሽ ቤት ድረስ ገብቶ አንተ እንዴት ነው ያስችላል? ቤት ድረስ ገብቶ ማንም አታውቀው ሰው እንዲህ ሲደነፋ እንዴት ነው ጸጥ ልትል የምችለው? ወይ ካልሆነ ህግ አካል ጋር መደወል ነው በዛ ሰዓት እንጂ መጣላት ባትፈልግ እንኳን። ስለዚህ እንደዚህ እናንተ እንትን እያላችሁለት አንተ እየተከራከተው አትምታው እያልክ
በዛ መሀል ሃይሚን የሆነ ነገር ቢያደርጋት እኮ አሁን እያስፈራራት ነበር እኮ ነው ሃይሚ። ምንም ያስፈራራት ነገር የለም። ያው እኔም ሳልሄድ ከሆነ አገናኙኝ እኮ አሁንማ ሰላም በመሆናቸው ምንም ብሩኬ መፍታት ይችላል። እኔና ከፍፄ ምንም አያልፍም። ሲጀመር አሁን ስለተስማሙ የሚገባበት ምክንያትም ስለሚያጣ ቁጭ ብሎ በሰላም ማውራት ይችላል። በር ስለሚያጣ የትም ነው በር ዋናው በራችሁን ዝጉ እናንተ። በጣም ነው ማመሰግናችሁ፣ በጣም ነው የምወዳችሁ። ሁለታችሁ ታረቁልኝ በቃ እስቲ ከልባችሁ የምሬን ነው። በቃ ይመቻችሁ ቤተሰብ።